ፕሮፌሰር አስመሮም ለገሰ የፕሮፌሰር አስመሮም ለገሰና የኦነሲሞስ ነሲብ ቤተሰቦች ታሪካዊ ትስስር የአፍሪካ አህጉር ፋና ወጊ ተብለው የሚታወቁት አንትሮፖሎጂስት ፕሮፌሰር አስመሮም ለገሰ በፈረንጆቹ አቆጣጠር በ1931 በኤርትራ መዲና አስመራ ገዛ ከኒሻ ተብሎ በሚጠራው አካባቢ ተወለዱ። ገዛ ከኒሻ ተብሎ የሚጠራው ሰፈር ከኦሮሞ ሕዝብ ጋር ጥልቅ ታሪካዊ ትስስር አለው። በ18ኛው መቶ ክፍለ ዘመን አጋማሽ ላይ ኦነሲሞስ ነሲብ ወይንም አባ ገመቺስና አስቴር ጋኑ በምጽዋ በኩል ወደዚያ ተወስደው ለረጅም ጊዜ በመኖራቸው በኦሮሞ ሕዝብና በፕሮፌሰር አስመሮም ቤተሰቦች መካከል የጠበቀ ትስስር እንዲፈጠር ምክንያት መሆኑ ይነገራል። ፕሮፌሰር አስመሮም ለትምህርት እንደደረሱ በአስመራ በሚገኘው ሚስዮናውያን በተመሰረተው የወንጌላውያን ቤተክርስቲያን ትምህርት ቤት የመማር ዕድል አግኝተዋል። ይህንን ዕድል ሊያገኙ የቻሉት ደግሞ እናታቸው ከአባ ገመቺስ ጋር በነበራት የቅርብ ግንኙነት እንደሆነ መረጃዎች ያመላክታሉ። በ1945 ዓመተ ምህረት ከቤተሰቦቻቸው ጋር ከአስመራ ወደ ደሴ በመምጣት በአምባሰል ወረዳ በችግኝ ማፍላትና በንግድ ሥራ ላይ ተሰማርተው ነበር። ፕሮፌሰሩ ትምህርታቸውን በአዲስ አበባ ከተማ ተፈሪ መኮንን ትምህርት ቤት በመከታተልም ተመርቀዋል። ፕሮፌሰር አስመሮም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከመግባታቸው በፊት አጼ ኃይለ ሥላሴ ኢትዮጵያውያንን ከአፍሪካውያን ጋር ለማገናኘት ባዘጋጁት መርሃ ግብር ኡጋንዳ በሚገኘው ማኬሬሬ ኮሌጅ በመሄድ አጭር ስልጠናም ወስደዋል። በኡጋንዳ ያገኙት ዕውቀትና ልምድ የአፍሪካ አንትሮፖሎጂ ተመራማሪ እንዲሆን መንደርደሪያ ሆኗቸዋል። የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ ኮሌጅ በስነ ፍልስፍና ተቀብለዋል። በመቀጠልም በአሜሪካው ሃርቫርድ ዩኒቨርሲቲ በኤዱኬሽን ሁለተኛ ዲግሪያቸውን በአንትሮፖሎጂ ደግሞ የዶክትሬት ዲግሪያቸውን አግኝተዋል። ፕሮፌሰር አስመሮም ለገሰ ለዶክትሬት ዲግሪያቸው በሚያጠኑበት ወቅት የኦሮሞን ማንነት የሚያንጸባርቀውን የገዳ ስርዓትን ማጥናት ጀመሩ። ለዚህ ጥናት መነሻ የሆናቸው የስዊድን ዜግነት የነበራቸው አያታቸው ፓስተር ዘራጽዮን ሙሴ ከአባ ገመቺስ ጋር የነበራቸው የቅርብ ጓደኝነት እንደሆነ ይነገራል። ፓስተር ዘራጽዮንና አባ ገመቺስ በኤርትራ እምኩሉ በሚገኘው የሴቶች ትምህርት ቤት አብረው ያስተምሩ ነበር። ፕሮፌሰር አስመሮም የገዳ ስርዓትን በጥልቀት በማጥናት ስርዓቱ የኦሮሞ ሕዝብ ራሱን የሚያስተዳድርበት የረቀቀ የዲሞክራሲ ስርዓት መሆኑን ለዓለም አሳውቀዋል። በዚህ ዙሪያ በርካታ መጽሐፍትን የጻፉ ሲሆን ከነዚህ መካከል የሚከተሉት ይጠቀሳሉ። ክላስ ሲስተም ቤዝድ ኦን ታይም፣ ገዳ ስሪ አፕሮች ቱ ዘ ስተዲ ኦፍ አፍሪካን ሶሳይቲ፣ ኦሮሞ ዲሞክራሲ አን ኢንዲጂነስ አፍሪካን ፖለቲካል ሲስተም፣ የፓስቶራል ኢኮሲስተም የተጻፉ ናቸው። ፕሮፌሰሩ በምርምር ስራዎቻቸው የገዳ ስርዓት የኦሮሞንና የመላው አፍሪካውያንን ጥንታዊ ስልጣኔ እንዲያንጸባርቅ በማድረግ በዩኔስኮ የማይጨበጥ ቅርስ ሆኖ እንዲመዘገብ ከፍተኛ አስተዋጽኦ አበርክተዋል። የኦሮሚያ ክልላዊ መንግስትም ይህንን የኦሮሞን የረቀቀ ዲሞክራሲ ዕውቀት ለዓለም ስላስተዋወቁ በ2008 ዓመተ ምህረት ከፍተኛ ዕውቅናና ምስጋና ሰጥቷቸዋል። ፕሮፌሰር አስመሮም ለገሰ በተወለዱ በ95 ዓመታቸው ከዚህ ዓለም በሞት ተለይተዋል። የትውልድ ድምጽ የሆነው ኤኤምኤን በእኚህ ታላቅ ምሁር ዕረፍት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል።